ችግር አለ እንዴ? ምን አባሽ ነስና ነው? ስራ ነው ወይስ ወሬ ነው ያዛችሁት? ወዴ ታባሽ ነው? አባቴ ማን? ምን የዱላውን ማህበርተኛ ያመጣል? እማዬ እባክሽ ይቅርታ አድርጊልኝ። እንደማጅለ ታዲያ አንቺና ደኩላችሁ እንዴ? በፍጹም ተውኝ፣ በቃ ተውኝ። አረ ዳይመንዶ ቶሎ ጨርስና እንሂድ፣ አባባ ናፍቆኛል። እዚህ ምንድነው የምትሰራው? እትዬ የአባቴ ጎረቤት እኮ አባባ ነበር። ልቀቂኝ፣ ወደዛ በጥፊ እንዳልሽ እሺ? ሳይቀድሙን እንቅደም እኮ ለምን ጠብቂ እሺ፣ እሰራልሻለሁ። በድጋሚ እንዳልጎዳት የተጠነቀቅኩላት እኮ ነው። ልቀቂኝ እያልነው ልቀቂኝ፣ አንቺ ብድ ልቀቂኝ። አለቅም። ና ልጄን አምጣ ልጄን አምጣ። ልቀቂኝ። ራስሽን ንብረት አታስመስይ። እኔና አንቺ እንተዋወቃለን። ይልቅስ ከብዙ ዓመት በኋላ ሚስት ልታወጪ አሰብሽው ለምን እንደሆነ ትነግሪኛለሽ። አባባ ማዘር ምን እያደረጋችሁን? ተላቀቁ እንጂ። ሂዱልኝ፣ ቅጣቴን ልቀጣበት። በቃ ተውኝ። ሂዱልኝ። እብድ አሁን ልጄ ስትል ነበር። ይሄው ልጅሽ መጣልሽ። አሁን ምንድነው ችግርሽ? እንዴ አባባ ቆይ እንዴ ከቤት ወጣ ምን ሰራለ እዚህ? ያመመህ እኮ ነው። እሺ በል እንግባ። ስሚኝ፣ ዛሬ አረግሽውን ነገር ትደግሚና ዝም ብዬ ማልፍሽ እንዳይመስልሽ። ልጆቹ በደስታ ይኖርበት። ሌላ የተረሳ ነገር እያስታወስሽ ልጆቹን አትመጥጫቸው። ምንድነው የምትለው አባባ? ማዘር ደህና ነሽ? ተውኝ። በቃ እየመጣችሁ ቁስሌን አትነካኩት። ተውኝ። ኧረ እኔ ልቁሰልሽ የእኔ እናት። ቆይ ምን ሆነሽ ነው? ለምንድን ነው ራስሽ እንደዚህ የምትጎጂው? አንተም እሱም አንድ ናችሁ። ለእናንተ ብዬ ነው እኔ እንደዚህ የሆንኩት፣ ርካሽ የሆንኩት። ዝም በይ በቃ ዝም በይ። ያንቺን የእብደት ወሬ ማን ይሰማል? ና ልጄ እንሂድ። ና ሂድ በቃ እንሂድ። አስገባኝ። ቆይ ማዘሯ ግን ደህና ነሽ? አስመሳዮች ከፊቴ ይጥፉልኝ። በቃ ተውኝ። ልቀጣበት። በቃ ተውኝ። ግን አንድ ነገር እንዳትረሳ፣ ይሄ ሁሉ ነገር የሆነው ባንተ ነው። እንደዚህ እብድ የተባልኩት ለልጄ ስል ነው። እብድ አንቺ መቼ የምታወሪውን ነገር ታውቂና? ና ልጄ ና እንሂድ እንግባ። ልጅ መሆኔ የታወቀ እኔ እዚህ ካደረስኩት በኋላ ነው። አንቺ ሴት እንዴ ማለት ቆይ አልገባኝም። ምን ማለት ነው ማዘሯ? ጆሮቹ አይሰማም? ሂዱ ከፊቴ ጥፉልኝ። እንዴ ሂዱልኝ በቃ። እንዴ ና እንሂድ ልጄ ና እንግባ። ና ሂዱልኝ። እና እንዴት ነው ረሚ? ስራ እየለመድሽ የሚያስቸግርሽ ነገር አለ? አዎ እህቴ። ምንድነው እሱ? የፍቅርና የቲናን ቅብጠት ምንም ልለምደው አልቻልኩም። እህቴ አንቺ በጣም ጠንካራ ሴት ነሽ። ምንም ልችላቸው አልቻልኩም። ቆይ ያስቸገሩሽ ነው? አንቺን ደግሞ ምን አድርጊ ነው የሚሉሽ? ምንድነው ችግራቸው? ያለ ምንም ምክንያት ከመሬት ተነስተው እኮ ነው እንደዚህ የጠመዱኝ። አይዞሽ ሮሚዬ፣ የእነሱ ጥላቻ አንቺን እንዳያደክምሽ ትምህርት ወሰጅበት። ደግሞ እዚህ ቤት ስትቆይ ብዙ አይነት ጸባይ ታያለሽ። ስለዚህ የሰዎችን ጸባይ እንዴት ማስተናገድ እንዳለብሽ ትማሪያለሽ። ለሚቀጥለው ህይወትሽ ደግሞ ትምህርት ይሆንሻል። በፍጹም ደግሞ አትበሳጭላቸው፣ ስቀሽ ላፊው። እሺ እህቴ። እናንተ ስራ ነው ወይስ ወሬ ነው ያዛችሁት? ሁለት ሴት እዚህ ምን ያደርጋል? ምንድነው የሚያስገለፍጣችሁ? አደይ ሂጂ ቤቱን አጽጂ። አንቺ እዚህ ሁኚ። ይቅርታ ምንድነው ያልሽ? ቤቱን አጽጂው። ሰሚኛለሽ ፍቅር፣ እኔ ሰራተኛሽ አይደለም። ስትፈልጊ የራስሽ አጽጂው። አቤት እንዴት ነው የሚያደርግሽ ባክሽ? ቆይ እንዴት ነው የተናናቅነው? ንቀትን ምን አመጣው? ደግሞ ይሄንን ወቂ። እሺ እኔ አንቺ ሰራተኛ አይደለሁም። እኔ ላይ ያደረግሽውን ነገር ደግሞ ኦሮማን ላይ ያደርጋለሁ ብትይ ጸብሽ ከኔ ጋር ነው። እህቴ ባንቺ ምክንያት ትከፋና አንላቀቅም። እሺ ማነው? ወዴት አባሽ ነው የምትሄጂው? አሹ በእናትህን በቃ ዝም በል። እሺ ዝም በል። እሺ እኔ ነው እሺ። ለምን ነው እሺ የምለው? አይደለም አሁን በዚህ ዱላ ሁለት ቦታ እግርሽን ሳልሰብርሽ ውጪ። በፍጹም አሹ፣ እኔ ወዴትም አልወጣም። አንተ ደግሞ ይሄንን አይመለከተም። እሺ አይዞሽ አደይ፣ ሁሉም ነገር ያልፋል። እሺ ልጄ፣ ተስፋ አደርጋለሁ። እትዬ እማዬ፣ ቤዛ እዚህ ምንድነው የምትሰሪው? እማዬ እባክሽ ይቅርታ አድርጊልኝ። እኔ ምንም ነገር አላጠፋሁም። እባክሽን እርጂኝ። ደግሞ ሌላ የምሄድበት ቦታ የለም። እርጂኝ እባክሽ። ቆይ ምንድነው የተፈጠረው? ቤዛ ምን ሆነሻል? ነይ ውጪ አንቺ ወልጋደ። አሹ
ምን እየሆንክ ነው? ተረጋጋ እንጂ እትዬ። ሳላስብ ነው አምልጣኝ የገባችሁ። አሹ እኔ አናግራታለሁ። ውጭ ሆነ አንተ ይሻላል እትዬ። አዎ አሹ አንተ ሂድ፣ እኔ አናግራታለሁ። እሺ ካስፈለኩ ግን ጥሩ እግሯን ሰባብሬ ነው እዚህ ቤት ማስወጣው። እሺ ቤዛ። ወይ እማዬ ነይ ተረጋጊና ቁጭ ብለሽ አውሪ። ምንድነው የተፈጠረው ነገር? እማዬ እኔ ምንም አላጠፋሁም። ታዲያ ማን ነው? ለምንድነው የፈራሽው? ምን አድርገሽ ነው የመጣሽው? እሺ እነግርሻለሁ እማዬ፣ ግን ውሃ በጣም ጠምቶኛል። አደይ ውሃ አምጪልኝ። እማዬ እኔ ከዚህ በላይ ምንም አልቻልኩም። ወንድሜ ሊገለኝ እያሯሯጠኝ ነው ወደዚህ መጡት። ወንድሜ? እሱን ደግሞ ምን አድርገሽው ነው? አረ ምንም፣ እኔ ምንም አላደረኩም እናቴ። እርግጠኛ ነሽ ቤዛ? አዎ እናቴን እያስተማንኳት፣ እሷ ለራሷ ታማ እየተሰቃየች ወንድሜ ከሀገር ካልወጣው ቤቱ ተሽጦ ብሩን ካልሰጠሽኝ ሲለኝ አይሆንም ስለው ነው እንጂ እኔ ምንም ያጠፋሁት ነገር የለም እማዬ። ታዲያ ምን ትሻለ? እዚህ ቤትም ከማንም ጋር አትግባቢም። ለምን ወደዚህ መጣሽ? እና ወዴት ልሂድ እማዬ? ከዚህ ቤት ውጭ ደግሞ ሌላ የምሄድበት ቦታ የለኝም። ለዛ ነው ወደዚህ መጣሁት። እንኳን መጣሽ ቤዛ። ግን ፍቅር ላይና ዴቭ ላይ ያንን ሁሉ በደል ፈጽመሽ ተመልሰሽ እዚህ ቤት መግባታች። አዎ እማዬ ይገባኛል። ግን በሰዓቱ ፍቅር ስላዘዘችኝ እንጂ እኔ በራሴ ተነሳስቼ ምን አገኛለሁ ብዬ እንደዚህ አደርጋለሁ። አሁን እንደዚህ ነው ይሄን አስቤ ነበር እንደዛ ነው የሚባል ነገር አልሰማም። ሲጀመር አንቺ ሰራተኛ ተግባር የለሽም። የተሻለ ነገር ለማግኘት አንገትን ደፍቶ ነው መስራት እንጂ እንዳንቺ እንደዚህ ተልካሻ ነገር አይሰራም። ይቅር በይኝ እማዬ፣ አጥፍቻለሁ በጣም። ጠጪ እንጂ። አይ እማዬ ይቅርብኝ። ምን ነው? አታስቢ፣ ንጹህ ውሃ ነው፣ ምንም ነገር የለውም። እትዬ በቃ እኔ ልሂድ። የቅምጥል አባት ይጠብቁኛል፣ እሳቸው ጋር ነው የምሄደው። ውይ እሺ ልጄ አትጥፊ እሺ። ውይ አደይ፣ እኔ እዚህ ስለመጣሁ ነው የምትሄጂው? አረ ለምን ብዬ? ማፈር ካለብሽም እኮ አንቺ ነሽ ማፈር ያለብሽ። አደይ በጣም ይቅርታ፣ ግን ፍቅር አሳስታኝ ነው። ክፋትሽን ለመሸፋፈን አትሞክሪ። ሁሉንም አስበሽበት ነው ያደረግሽው። እትዬ በቃ እኔ ልሂድ። እሺ ልጄ። ቆይ ምን እያልካችሁ? ምን አልኳቸው? አሁን ምን አድርጉ ስትላቸው ነበር? በማህበር ተደራጅታችሁ ነው የመጣችሁት? ጥሩ። እኔም ማህበርተኞችን አደራጅቼ እስክመጣ ጠብቁኝ። አዎ ለአንቺማ የድንጋዩንም የዱላውንም ማህበርተኛ አመጣለሁ። ቆይ ሰውዬ ምንድነው የሚላችሁ? ምን ይመስላል? አው ማንጠባጠብ ነበር። አመሰግናለሁ ቅምጥል። ኧረ ፒስ ጣጣ የለውም። የአደይታ አንቺ ነሽ? አሁን እኔ ነኝ ቅምጥል። ፒስ ኪንጎ በቃ እንሂድ። ግን ብዙም ባትርቁ ጥሩ ነው። እዚህ አካባቢ ብትሆን ይሻላችኋል። አሁን ደግሞ ወዴት ነው የምንሄደው? እኔ አላውቅም። ብቻ ግን ሄደን ቤት እንቀመጥ እንዳትለኝ። ቢያንስ እዚህ ከመጣን ፈታን በል በቃ። አባባን አዋራሻቸው? ባካ አላወራሁትም። አባባ ተናዶብኛል። አደጋ ግን ደውዬላት ነበር፣ ደህና ነው ብላኛለች። ታውቂያለሽ፣ እኔ ተከተልሽ እንደመጣሽ ቢያውቅ ያልቅልሻል። እሱማ ወይ ያልቅልኛል፣ ግን ደግሞ ችግሩ አይሰማም። ለነገሩ ባቡሬም ስላለ አይደብረውም። አሹ ዲቭ አለ በሰላም? ምን ሰላም አለ ብለህ ነው ዲቭ? ምን ተፈጠረ ደግሞ? ሴቶቹ ናቸዋ እንደ ማጅላላ ስሬ የተመላለሱ ቁስ ቅሪና ሳይተውኛል። እንደ ማጅላ? ቆይ እነማን ናቸው? ቤዛና ቲና ናቸዋ። ይኸውልህ ዲቭ፣ በተለይ ቲና እማትፈልጋ ከሆነ ቁርጧን ንገራትና ከዚህ ቤት ትውጣ። ቲናን ተዋት። ቆይ ቤዛ እዚህ ቤት አለች? ታዲያ በምን እንደ ተበሳጩ ይመስላል ዲቭ? አደይ ወይ ዲቭ? አሹ እውነቱን ነው ቤዛ እዚህ ነች? አዎ አለች። ምን ልትሰራ መጣች? ያው እንደለመደባት የሆነ ነገር ፈጥራ እትዬን አሳምና ለመመለስ ይሆናል። እቺ ደፋር። አትናደድ ዲቭ። እትዬ የራሳቸውን ውሳኔ ወስኑ። አንተ እዚህ መሀል አትግባ። እሺ አንቺ ወዴት እየሄድሽ ነው? አባባ ጋር እየሄድኩኝ ነው። ኦኬ። እነ ቅምጥል አልተመለሱም እንዴ? የሉም፣ አልተመለሱም። እሺ በቃ እኔ ልሸኝሽ። ወዴት? እነሱ ጋር ነው። ደግሞ መንገድ ላይ እብድ ሴትዮ እንዳታገኝሽ። እሺ አሹ በቃ ቻው። እኔ እመጣለሁ። አንተም ጠንክራ ስራህን ስራ። ሮሚንም እንድትለምድ አግዛት። እሺ አደይ። እሺ ደግሞ ቤዛን በዚህ ልክ ለማስወጣት አትሞክር። ሁሉም ነገር በማስፈራራት ሳይሆን ከትዬ ጋር በመመካከር አሳልፉት። እሺ እናቴ። እሺ የኔ መካሪ ነኝ። እንሂድ ይሻላል።
እንወጣለን። አቤት አቤት መቼ ሆነ እኔም ከሮማኒ ጋር ነይ እንውጣ አብዬ የምወጣው ላሊ አቤት። ሃይ እንዴት ነሽ? አለሁ። ፈለግሽኝ? ምን ነበር? አዎ ጓደኛሽ እንድትመክሪያት ነው። ደግሞ በዛው አስጠንቅቂያት። ለምን? አደይ ነው? አዎ ላሊ፣ አደይ በጣም እያስቸገረች ነው። ምን አደረገች? ከዲቭ ጋር ያላትን ነገር ብታቆም ይሻላታል። የዲቭ ቤተሰቦች እንኳን እሷን እኔን እንኳን ሊቀበሉኝ ፍቃደኛ አይደሉም። ታዲያ አንቺና አደይ እኩል ናቸው እንዴ? ቆይ እንዴት ነው የምታስቢው? እሱማ አይደለንም። እሱን እኮ ነው የምልሽ። እኔን የመሰለች ልጅ ሳይቀበሉ እንዴት ተራ አንዲት የቤት ሰራተኛ ልጅ ለልጃቸው ሚስት አድርገው ይቀበላሉ? አንቺ ስለ አደይ ነው እንደዚህ ዝቅ አድርገሽ የምታወሪው? የሆነችውን እንጂ መቼ ያልሆነችውን ተናገርኩ። ለማንኛውም ለጓደኛሽ ከመዋረዷ በፊት ጠንቀቅ እንድትል ንገሪያት። ዴቭም አደይም የማንም ምክር አያስፈልጋቸው። ባይሆን አንቺ በሰው ፍቅር ውስጥ ጣልቃ ትግቢሽ። አሃ አንቺም ትደግፊያታለሽ ማለት ነው? ቆይ ግን አንቺ ችግርሽ ምንድነው? ችግሬማ አደይ ናት። እሷ ባትኖር ሁሉም ነገሮች ተቀያይረው ነበር። ግን እሷ ስላለሽ ነው አሁን ሁሉም ነገር እንደዚህ ተበላሸው። ለሊ ዝም ብለሽ የሰው ህይወትን እየተመኘሽ አደይ ለመጣላት ሞክሪ እሺ። ባይሆን የራስሽን ህይወት ኑሪ። ማን የተመኘው? መጣችብኝ እንጂ አልልኩባትም። በግድ ያኔ ካልሆነ ዲቪም ብሎ እንደዚህ ሙጭጭ ማለት አለ እንዴ? ደግሞ ንገሪያት ወረድ ብላ ኩዮቿን ትፈልግ። እቺ ኮተታ። በቃሽ ቲና፣ ስለ አደይ በፍጹም መጥፎ ነገር መናገራችሁ። ለነገሩ አንቺ የሚያውንሽ እኔ ነኝ ጥፋተኛ። ጥሩ አስተሳሰብ ከሌለው ሰው ጋር ቆሜ ማውራቴ። በይ እንደፈለግሽ አስቢ። ግን ከዚህ በኋላ አደይ አጠገብ እንዳለሽ እሺ፣ ተጠንቀቂ። አባባ ቆይ ምንድን የደበቃችሁ ነገር? አረ በፍጹም ልጄ ምንም ነገር የለም። ያው እንግዲህ ከተመለሰች ብዬ ልሞክራት ብዬ። አታታለኝ አባባ። ስለ ማዘሯ የምታውቀው ነገር አለ? አረ ምንም ነገር የለም ልጄ። ያው እንግዲህ ከተመለሰች ልሞክራት ብዬ። ለምንድን ነው እንደ እብድ እየዞርሽ ልጄን የእብድ ልጅ የምታሰኘው ብዬ አልኩ እንጂ ሌላ ምንም ነገር የለም። እሺ ማዘሯ ለምንድን ነው ወንዶችን በዚህ ልክ የምትጠላው? ቆይ ከዚህ በፊት ምንድን ነው የተፈጠረው? እኔ ምን አውቃለሁ ልጄ። እናት እኮ ጥጋብ ነው የሚያረጋት። ተከብራ በኖረችበት ሰፈር የሰራችው ስራ መጥፎ ነው። አባቴ ማን ነው? ምን? አዎ አባቴ ማን ነው? ለምንድን ነው እኔና እናቴን ከቤት ያስወጣን? ለምንድን ነው በችግር በድህነት እንድንኖር ያደረገን? እናቴ ምን ስላጠፋች ነው? ቆይ ምንድን ነው የተፈጠረው? ምንድን ነው ችግሩ? እናትህ ከአባት አልወለደችም። አባትህ ግን በጣም ይወዳል። ግን ትክክለኛ አባት አይደለም። ከጎረቤት ነው የወለደች። ግን አንድ ነገር ልንገርህ፣ እኔ ትክክለኛ አባትህ ነኝ። በጣም ነው የምወድህ። ከቅምጥል ለይቼ ላይ ማለት ከዚህ በላይ አላውቅም። እኔ ግን በጣም ነው የምወድህ። እኔ አባትህ ነኝ። ከቅምጥል ለይቼ ላይ። ቆይ አንተ ምን ነህ አባባ? እንዴት የሁሉ ነገር ሳወቅ? ከድህነት ከዛ ከማይረባ ቦታ አንስተ እንደ አባት ተንከባክበ ለምንድን ነው ያሳደገኝ? እናቴስ ለምንድን ነው እንደዚህ ሆነችው? ስራዋ ነው ባቡሬ እንደዚህ የሚያደርጋት። እየወጣች ከማንም ጋር እየተጋደመች ነው የምትመጣው፣ ቤት የምትገባው። እናቴ ሁሉንም ነገር ያደረገችው ለኔ ብላ ነው። አንተ ምን ትሆናለህ? እናትህ ሴሰኛ ስለሆነች እንጂ። አባባ በቃ ከዚህ በላይ እንዳትናገር። እናቴ ሴሰኛ ሆና ሳይሆን እኔን ለማሳደግ ብላ ነው ከተለያዩ ወንዶች ጋር የወጣችው። እሱንም መቼ ራበኛ አትለኝም። እናትህ በጣም የተሳሳች ሴት ነች። አንተ ሳትኖር ከገዛ ጎረቤቴ ጋር ምን አባለጋል? መቼስ እርቦኝ ነው አትል። እናትህ አጥፍታለች፣ ጥፋተኛ ነች፣ ነውር ስራ ነው የሰራችው። እሺ ሁሉም ይቅር። ያ ጎረቤታችሁ ይሄን ያለው የቱ? አባቴ ማን ነው አባባ? እንዴ አላውቅም። እሱን እናት ነች እውነቱን የምታውቀው። ቤዛ አሁኑኑ ቤት ለቀሽ ውጪ። እባክሽ እማዬ እርጂኝ። እኔ ከዚህ ቤት ውጪ የምሄድበት ቦታ የለም። መጀመሪያም እኮ የምብልሽ ገብተሽ ነው እንደዚህ ያደረግሽው። ልጆችን የጎዳሽው አንቺን ስላመንኩሽ እና ተመልሰሽ ስለገባሽ ነው። እና እማዬ አሁን ልረጂኝ መቼም ታዲያ? ምንም ልረዳሽ አልችልም።
ላንቺም ቢሆን እናትሽ ጋር ተመልሰሽ ብትኖሪ ነው የሚያዋጣሽ። ቆይ ትንሽ አታፍሪ? ፍቅር በሉ እናንተ ተነጋገሩ። እማዬ መቼም ቤዛም መልሰሽ እዚህ ልታስገቢያት አይደለም አይደል? በፍጹም እንዲሁም አባሪልኝ። አንቺም ሌላ ነገር እናገራለሁ ካልሽ አብርሻት ነው የምትወጪው። አስወጫት። ሰምተሻል አይደል? ፍቅር እኔና አንቺ እንስማማ። አንቺ ጋር መስማማው ምንም ጉዳይ የለኝም ቤዛ። እሺ እንደዛ ከሆነ ደውይልኛለሁ። መቼም አልደውልልሽ። አንቺ መቼም አልፈልግሽ። ጥሩ ባይ። እኔ የምልሽ አለ እቺ ሴትዮ ምን ነክቷታል? ባቡሬ ደግሞ እሷ ጋር ምን ይሰራል? በቃ እኛ አባባ ጋር እንሂድ እና በዚህ ጋር እሺ። ማዘሯ ምን ፈልገህ መጣ? አንቺን ነዋ እናቴን። እኔ ለአንተ አልገባም። ታዲያ ቆይ ለእኔ ማን ነው የሚገባኝ? በቃ ተውኝ። ለምን እየተመላለሳችሁ ታሰቃዩኛላችሁ? ተውኝ፣ በቃ ተውኝ፣ ተውኝ። እሺ ማዘሯ ግን አንድ ጥያቄ ልጠይቅሽ። ምን? አባቴ ማን ነው? ምን? አባቴ ማን ነው? ከማን ነው የወለድሽ? ቆይ ለምንድን ነው በባልሽ ላይ ማገትሽው? ምን? ማን ነው ያለ? ያ ሽማግሌ ነው ያለ? ማንም ይንገረኝ። ግን አሁን እንድትነግሪኝ የምፈልገው ነገር አለ። ቆይ እሺ ምን ልንገርህ? ቆይ ለምንድን ነው ትዳርሽ ላይ እንደዚህ አይነት ነገር ያደረግሽው? ማነው አንተ? ለምንድን ነው እኔን እንደዚህ የምትናገረኝ? እኔ ያሳለፍኩትን ታውቃለህ? አይ አላውቅም። አንቺንም አላቅሽም ማለት ነው። እኔ ሴሰኛ አይደለሁም፣ አባትህ ራሱ ነው። ለምን እኔ ላይ ብቻ ትፈርዳላችሁ? ቆይ ማን ነው አባቴ? አላውቅልህም። በቃ ተወኝ። ይሄ ሁሉ ለኔ ይገባኛል? ተውኝ፣ በቃ በራሴ ዓለም ልኑርበት። እየተቀጣው ልኑር በራሴ ዓለም። ተውኝ፣ በቃ ተውኝ፣ አትድረሱብኝ፣ በቃ ተውኝ። እሺ ሄዳለሁ። ግን አንቺም እንደዚህ ሆነሽ መቀጠል የለብሽም። እኔም አባቴን ማወቅ ፈልጋለሁ። ማን ለዚህ ህይወት እንዳበቃሽ ማወቅ ፈልጋለሁ። ንገሪኝ። አይመለከትም። በቃ ሂድልኝ፣ ጥፋ ጥፋ ከፊቴ። አይመለከትም። ሂድ፣ በቃ ሂድ፣ በቃ ሂድልኝ። እሺ ሄዳለሁ። ግን ማዘር ቆይ እስከ መቼ? ምን አገባ? እስኪ በቃኝ ድረስ። አንተም እኮ እንደዚህ ነው ቢሉ ታምናቸዋለህ። በቃኝ፣ ተውኝ፣ ልኑርበት። ተውኝ፣ ሂድልኝ፣ በቃ አልፈልግም፣ አልፈልግም። ሂድልኝ፣ ሂድልኝ፣ ሂድልኝ። እንዴት ዋላችሁ? እንዴት ነሽ? እንዴት ነሽ? ቤትሽ ቅርብ ነው እንዴ? አዎ። ለምን ቤት ሄዳችሁ ምግብ በልታችሁ አጠጥታችሁ አትመለሱ? በልተናል፣ ጠጥተናል፣ እናመሰግናለን። ግን ቆይ ከዛ እዚህ ድረስ ነው ጓህ እየተሸከምሽ የምታመጪው? ደመቀን እኮ በመንገድ ላይ ያገኘሁት። እሺ አናኪንኩ። እሺ ቤቶች እንዴት ናችሁ? ደመቀ ምን ዘገያችሁ? እሷ ምን መንገዱ አዛርጎ ነው ባክሽ? እሺ አጅሪት በቃ እዚህ ተመችቶሻል? ወሬሽን ደቅ ብለሽ ትዘለዝያለሽ። አንተ ምን አጋፋለ? እኔ ልቀመጥልህ? እዚህ ላይ ተቀመጪ። መሬት ላይ ነው የምትቀመጪው። አቤ ቆይ እቺ ልጅ ምን ናት? ማን? ሄለን። እሱ ታሪኩ ብዙ ነው ልሽ፣ እንደዚህ እንደምታያቸው እንዳይመስልሽ። ስንት ነገር አብረው አሳልፈዋል መሰለሽ። እሱማ ያስታውቃል። ብዙ ነገር ያሳለፉ ይመስላሉ። አታይም እንዴ እንደበስስት እንደማያት? አቤ እንዴት ነው እዛ ጠበስክ? ፍቅረኛ አለክ እንዴ? አይ የለኝም። ኧረ መደሳሳት። አንቺ ምን ኬዝ ምንድነው በማላችሁ ያለው? ምንም የለንም ከመጥል። ሄለን በፊት ጓደኛዬ ነበረች። እና አሁንስ? አሁን ምን? አሁንማ ረስቶኛል። ምን ዋጋ አለው? አረሰውሽ። ግን መንገዳችን የተለያየ ይመስለኛል። አሁን መሄድ አለብኝ። ትንሽ አትቆይ? እሺ። ዳይመንድ ከሰውየው ጋር እንዴት ሆናችሁ? ይኸውልህ በደንብ ነግሬዋለሁ። እስከ ነገ ድረስ ካልጨረሰልን በራሴ መንገድ እቀበለዋለሁ። አረ ዳይመንዶ ቶሎ ጨርስና እንሂድ፣ አባባ ናፍቆኛል። ይኸውልሽ ከምትል እኔ እዚህ ትንሽ መቆየት አይቀርም። እናንተ ተመለሱ። አሁን አቤ ስላለ እኔ አይደብረኝም። ማ አንተን እዚህ ጥዬ ልሂድ? አልሄድም።
እንደዛ ከሆነ በቃ አንድ ሁለት ቀን ታግሱ። እሺ ግን አፈጣጥ ነው ቢቻዬ ይመቻችሁ። ሮማን ሮማን አትደንግጪ። እኔ ነኝ እኮ። እንዴት ነው የማልደነግጠው? ቆይ እዚህ ምን ትሰራለህ? ምን ላድርግ ሮማን? ስትቆይብኝ ጊዜ እኮ ናፍቀሽኝ ነው። አትደንግጪ፣ ላግዝሽ እንዴ? አረ ምንም የምታግዘኝ ነገር የለም አሹ። እኔ ራሴ ይዞ እመጣለሁ። ሂድ በቃ። ሮማን ምን ላድርግ? ጨነቀኝሽ። ወይ ትቆያለሽ እንዴ? እመጣለሁ፣ ችግር የለውም አሹ። እንዴ ቆይ እንደዚህ አይነቱን ድፍረት ከየት ነው ያመጣኸው? ሂድ ውጣ በቃ። ይቅርታ ሮማን። ይኸውልህ አሹ በቃ ሂድ። የዛኔ ስጨርስ እመጣለሁ። አሹ እዚህ ምንድን ነው የምትሰራው? እትዬ የበላበትን ሳህን ላይ እመጣልኝ መጥቶ። አዎ ጥሩ። በቃ ስራ ከጨረሽ ነይ የመኝታ ቤቱን ታስተካክያለሽ። እሺ ከየት መጣሽ? እኔማ እኮ ልወት ብዬ ነው። እስቲ እባክሽ ውሃ ስጪኝ እስቲ። እሺ ውሃ ስጪኝ። ሰላም ተባባ። ደህና ነኝ፣ ደህና ነኝ፣ ደህና ነኝ። ተባረኩ። ቆይ ግን እንደዚህ የሚያሞት ከሆነ ለምን ሆስፒታል ሄዱም አባባ? አይ የኔ ልጅ፣ የኔ በሽታ እንደዚሁ በቀላሉ የሚተው አይደለም። ልጄ እስከምትመጣ ልጠንክር ብዬ ነው እንጂ ተይዣለሁ። አሁን ታዲያ ምን ይሻላል? ወይ የሚያስታግስ ነገር ቅሽር ነገር ላፍራ እንዴ? እሺ እስቲ አፊልኝ። አንተ ማን ነው ስምህ? ዳዊት እባላለሁ። የአዴ ጓደኛ ነኝ። ቅምጥልን ታውቃታለህ? አዎ አውቃታለሁ። አደራ አደራ የኔ ልጅ፣ ቅምጥልን አደራ። ቅምጥል ልጄ ነች። አያስቡ አባባ፣ እሷ በሰላም ትመለሳለች። እሺ እስቲ ተስፋ እናደርጋለን። ሳልሞት መታ እውነቱን ብነግራት ምን ያህል ደስታኛ አሁን ነበር። የምን እውነት? ብዙ እሷም ባቡሬም የማያውቁት ብዙ ሚስጥር። አባባ ወይ ካልሆነ ዴቭ እንዳለው ሆስፒታል እንሂድ እንዴ? አትጨነቂ፣ የልጄ ጓደኛ፣ ሰው አክባሪ፣ በዚህ ጊዜ እንዳንቺ አይነት ሰው ከወዴት ይገኛል? እኔ ምን አደረኩና? ከዚህ በላይ እናንተን የመሰለ ጓደኛ እያላት እንደው አንድ ቀን እንኳን ሳይተኛ አታውቅ። አዎ ብዙ ጊዜ ስራ ስለመሆን ነው። ይሁን፣ ስራ መስራት ጥሩ ነው። በርቱ ልጆቼ። በቃ አሁን ቅሽሩ ፈልቶ ከሆነ ላምጠውና እኛ እንሂድ። እሺ ለሊ፣ ወይ የምታውቂው ያልነገርሽ ነገር አለ? ምን? ስለ አባቴ ማለት ማዘሯ የነገረችሽ ነገር አለ? አይ ምንም የለም። እርግጠኛ ነሽ? ምን ነው? ምን ሰምተህ ነው? አባቴ ሌላ አባት። እኔ ሁሉም ነገር ግራ እየገባኝ ነው ለሊ። ይቅርታ ግን እኔ እንደዚህ እንድታዘን አልፈልግም። እውነቱን አውቄ ማዘን ካለብኝም ልዘን። ምንድን ነው እሱ? አባባ አባት ናቸው። ምን? አዎ ቤኪ፣ ቅምጥል እህትህ ናት። ቆይ እንዴት ሆኖ እንዴ? የአባቴ ጎረቤት እኮ አባባ ነበሩ። አይ አባባ የእናቴ ልጅነት ባሏ ናቸው። ታዲያ አባባ ናቸው ከጎረቤት ጋር ማቅጠሻል ብሎ እኔና እናቴን ጎዳና ያስወጡኝ? አዎ ቤኪ፣ በሰዓቱ እናት ጎረቤታቸው ያስቸግራት ስለነበረ ልክ አንተ ስትወለድ አባባ ደግሞ አንተ ልጃቸው እንደሆን ካላመኑም ነበር። እርግጠኛ ነሽ? አዎ ቅምጥል እህትህ ናት። የእናት ህይወት የተበላሸው ከአባባ ከተለየች በኋላ ነው። ከዛ ቤት ወጥተን ብቻችንን ከእናቴ ጋር የሴተኛ አዳሪ ልጅ እየተባልኩ አንድ እንኳን የሚጠጋ ጓደኛ ሳይኖረኝ ያደግኩት። እናትህ ልጠላት አይገባም። እኔ አልጠላትም።
ግን ቆይ ለምንድን ነው ይሄ ሁሉ? ምንም ባላጠፋችሁ የገዛ በኋላ ከልነ ልጇ ከቤት አስወጣት። ቆይ እኔ ምን ማድረግ ትችል ነበር? አባባ አባቴ እንደሆኑ እያወቁ ነው እስከዛሬ እያታለሉኝ የኖሩት። አይ አባባ እንደ ልጃቸው ስለሚያውቁ ነው እንጂ ልጃቸው መሆንን አያምኑ እስካሁን። አዎ ቆይ ሁሉ ድብብቆሽ ለምን አስፈለገ? በእነሱ ዛሬ ላይ አንተውን መፍረድ አትችልም። እነሱ ምን ላይ እንደነበሩ ማንም የሚያውቅ ሰው የለም። እኔ አላውቅም ምን ማለት እንዳለብኝ፣ ግን ይሄን ሁሉ ነገር መቀበል ለኔ በጣም ከባድ ነው። አንተ እኮ በጣም እድለኛ ነህ። እንዴት? እናትም አባትም እኮ በህይወት አሉ። እስኪ እኔን ተመልከተኝ። ህይወቴ በሙሉ ውሸት በሆነና እናቴም አባቴም በህይወት በኖሩልኝ። ያንቺና የኔ ይለያያል ለሊ። እንዴ እሺ አሁን ወዴት ነው? ማለቴ በቃ ብቻዬን መሆን ፈልጋለሁ። እሺ ወንድሜ አንተ ብቻ እዛው ባለህበት ጠብቀኝ። እኔ ደግሞ በአጭር ጊዜ ውስጥ ብሩን እልክልሃለሁ። አንቺ ቲና፣ አንቺ የተረገምሽ ልቀቂኝ ወደዛ በጥፊ እንዳለሽ። እሺ አንቺ ነሽ አይደል ሊቭን ልትገዢው የሞከርሽው? ቲና ዝም ብለሽ አትጫጪ። አሁን ዴቭ እያልሽ ከምትዞሪ ፍቅርና አደይን ገለሽ የፈለግሽው ማግኘት ትችያለሽ። ኦይ እንዴት እንደዛ ማድረግ እችላለሁ? እሱም በእኔ ጣዩ። አንቺ ብቻ እሺ በይ። እሺ በጣም ደስ ይለኛል ቤዛ። አደይንም ፍቅርንም ቢሆን አስወግጅልኝ። በእርግጥ ብዙም ቢሆን ፍቅር አታሰጋኝም፣ ግን አደይንና ያ የተረገመ ዘበኛ በፍጹም እዛ ቤት ላያቸው አልፈልግም። ከዴቭ አጠገብ እንድርቅ እያደረጉኝ ያሉት እነሱ ናቸው። እሺ በቃ እንደዛ ከሆነ እኔ ቁጭ ብለን እናውራ። ኦኬ ሌትስ ጎ። እኔ አሹዬ ክትትልሻለሁ። ይላሹ ቢሆንም ከዚህ በኋላ ኩሽና እንዳትመጣሽ። ቶሎ ቶሎ እዚህ እኔ ጋር ማትመጪ ከሆነ የት ይቀርልሽና? አይ በዚህ ቀልድ የለማሹ። እትዬ ትንሽ ነገር ካዩ ያባርሩኛል ብዬ እየሰጋሁ ነው። አትፍሪ ሮማኒ፣ እትዬ በጣም ጥሩ እናት ናቸው። አንቺ ብቻ ስራሽን በአግባቡ መስራትና መታዘዝ ነው ያለብሽ። አሁን ደስተኛ ነሽ ሮማኒ? በጣም አሹ። በዛ ትንሽ ክፍል ውስጥ ተዘግቶብኝ ሳለቅስ ፈጣሪን የለመንኩት አንድ ነገር ብቻ ነበር። እሱም ከዛ ክፍል ውስጥ እንዲያስወጣኝ ነበር። አሁን ግን ፈጣሪ ረድቶኝ ከዛ ክፍል ወጥቼ በነፃነት እየተራመድኩ በነፃነት እየሰራው ነው። ግን እሱም ማንሶ ሌላ ነገር ፈለኩ። እሱ የምህረት ፈጣሪ ይኸው ሌላ ስትፈልጊ ሰጠሽ። አሁን ደግሞ የሚያስፈልግሽን ሁሉ ይሰጥሻል። ተመስገን ተመስገን ሮማኒ። ገና ተይዋላ ፈጣሪ ብዙ ነገር አዘጋጅቶልናል። አንቺ አትፍሪ። ካሁን በኋላ ወደፊት እንጂ ወደ ኋላ ማለት የለም። እሻሽ ሩታዬ ገና ሮማን ከመምጣቷ ረሳኸኝ አይደል? አይ ሩታዬ፣ አንቺን ደግሞ እንዴት አድርጌ ረሳሻለሁ? በእኔ የኔ ቆንጆ የኔ ቆንጆ። አዎ የኔ ቆንጆ። አታያትም እንዴ ምን እንደምትመስል? ቆንጆ አይደለች? ነይ ሩታዬ ቪዲዮ እንስራ። ሮማኒም አለች፣ ከሮማኒ ጋር እንሰራለን። አይ እኔ አልሰራም፣ ስራ ትቼ ነው የመጣሁት። መንቃራ ምን ትመስላለች? አንቺ ማን ነው መንቃራ? ሮማኒም ብቻ እንዲያው። አዎ አንተ ራሱ ለምንድን ነው በዚህ ልክ የምትሆንላት? ከዛ ጀምረ ለዛ ያላለም ዛንቱ ድረስ ያለውን ያንን ሽጥና አከፋፍላችሁ ሌላ ነገር አመጣለሁ ብሉ ጥይት ነው ማጎርሰው ነግሬያለሁ። በአሁኑስ ፈርቻለሁ። ልጆቹም እውነት አላቸው። ቀድመው ከከሰሱ ሁላችንም እንዳንታሰር። ደግሞ አንተ ማን ያስራሃል? የለቀሲያችን እህትን ሄለን ጠጋ ጠጋ ትበለውና ምን እንደሚሰራ ምን እንደሚያደርግ እያጣራች ትነግረናለች። እንደዛ ይሻላል። የሚያወሩት የሚያስቡት ሚስጥርም ካለ የሚሰሩት ሚስጥርም ካለ እንደ የሚያደርጓት ነገር ሁሉ እየሰለለች ትንገራል። ንገራት ያንን። እሺ እንዳሉ ሄጄ አሳውቃታለሁ። አያስቡ ጋሽ። በል አሁን ፈጠን በል፣ ሳይቀድሙን እንቅደም። ያንን ከንቱ ይሄ ጅላንፎ ጫኔ የተባለ ሰው ካገኘው ይዘውና ይፈልግሃል በለው። ምን ነው ምን አጠፋ? እሱ ደግሞ ምን አጠፋ? ስራ አስጀው እስካሁን ድረስ ያልፈጸመው ምን ንቀት ነው? ንቀት ነው ወይ ነው ያባከርሻል? እው ተው፣ በፊቱ ይሻለናል፣ እንደ በፊቱ ይሻለናል፣ አለዛ ወርድ ከራሴ ብሎሃል በለው። ንገረው። ቆይ ለምን 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 የሁሉ ነገር ለኔ ለምን 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 እኔ ለምን ወይኔ
ወይኔ ለምን ማዘሮ ምን ነው ችግር አለ እንዴ? ምን አባሽ ንስና ነው አንቺ ነው ማንም የምትናገሪው? ለምን 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 ምን ነው ምን አጠፋሁ እኔ? ለምን እኔ ነገርኩሽን ለማንም ትናገሪያለሽ? ለምን ለማንም ታወሪያለሽ? ለማን ተናገርኩ? ለዛ ለሽማግሌ ምን ብለሽው ነው? እኔ ባንቺ ምክንያት መሰደብ አለብኝ? ቆይ መሰደብ አለብኝ? በጣም ይቅርታ መናገር አልነበረብኝማ። ግን ስላንቺና ስለ በረከት በደንብ ማወቅ ስለፈለኩ ነው እንደዛ ያደረኩት። ትልቅ ስህተት ሰራሽ። እሱ መቼ ይናገራል? ልጄ በረከትን አይቀበለውም፣ በፍጹም አይቀበለውም። አባባ ጋም እኮ የራሱ የሆነ እውነት አለ። ቆይ ለምን ተስማምታችሁ አንድ ላይ አትሆኑ? አናደሽኝ እኮ ነው። ይቅርታ ልጄ፣ አሳመምኩሽ። ችግር የለውም። እኔም አጥፍቻለሁ አውቃለሁ። ለእኔ የተሻለ ነገር ነው ብዬ ያሰብኩትን ነገር ነው ያደረኩት። ማዘሯ በጣም ይቅርታ። ግን ማዘሯ አንቺን ብትሆኝ ወደ ራስሽ መመለስ መቻል አለብሽ። በቃ እውነታውን ተጋፈጪ። አባባም ቢሆኑ የበረከት አባት መሆናችሁን ይወቁ። ልጄ እንዴት ያን ሁሉ ነገር ረሳዋለሁ? መርሳት እኮ ላይቻል ይችላል፣ ግን መተው ትልቅነት ነው። ወደ ኋላ የተሆናቸውን ነገሮች ተሸክመን ብንዞርማ ጉዳችን ብዙ ነበር። ወይ ግን ልጄ አባቱ አባባ መሆኑን አወቀ? ግን አዎ ማዘሯ አውቋል። ምን አለ? አይ ገና ስሜቱን አልተረዳሁትም። የኔ ምስኪን ልጅ፣ አንቺ ግን ምን ሆነሽ? ጓደኛው ነኝ። ይቅርታ ግን ማዘሯ፣ ፈቃደኛ ኮንሽ ወደ ቤት እንሂድ? ቤት ምን አለ? አንዳንድ ነገሮች እናደርጋለን። እሺ በይኝና እንሂድ። ልመንሽ ልጄ? አዎ ማዘሯ፣ እኔ አንቺን ለመርዳት እየሞከርኩ ነው። እዛ ሄደን አንዳንድ ነገሮች እናስተካክላለን። አትፍሪ፣ ነይ በቃ እንሂድ። ቤዛ፣ ቆይ ወዴት ነው የምትወስጂኝ? ነይ ዝም ብለሽ እባክሽ። ቤት አለሽ እንዴ? ሰው ያለ ቤት ይኖራል እንዴ? በጣም ጥሩ። እንደዛ ከሆነ አንቺ ጋር እደራለሁ እኮ። ለምን? ወደ ቤት ከተመለስኩ አታገኝም። ስለዚህ ግዴታ አንቺ ጋር መቆየት አለብኝ። እሺ ኦኬ፣ ደስ ይለኛል ቤዛ። ስለዚህ ነይ እንሂድ። እኔ በዚህ መንገድ አልሄድም። ለምን? ወይኔ ጉዴ! እኔ ብቻ አልሄድም በዚህ በኩል። ቲና፣ ወዴት ነው? ነይ እንጂ። ወዴት ነው የምትሄጂው? ሩታዬ፣ እንዲህ መኮራረፉ ይሻላል። ማን አኮረፈ? እሺ እንዴት ሆነ? ተነሽና ቪዲዮ እንስራ። እኔን የምትፈልገኝ ቪዲዮ ለመስራት ብቻ ነው? ኧረ አይደለም ሩታዬ፣ ቪዲዮ ጥንቅር ብሎ ይቀር። እኔ አንቺን ነው የምፈልግሽ። ቆይ ታዲያ ለምንድን ነው ሮማንን ካገኘ በኋላ ጸባይ እንደዚህ የተቀየረው? ወይ በሞትኩት ሩታዬ፣ ጠባይ የተቀየረ እንዴ? አስቀየምኩሽ እንዴ ሩታዬ? አዎ እሺ፣ በጣም አዝኜብሃለሁ። እሷ አታዋጣህም፣ እኔ ነኝ የማዋጣህ። እሺ ጸባይን ብታስተካክል ይሻልሃል። ሩታ፣ ምን ጉድ ነው? ሳላውቅ አስቀየምኳት እንዴ ሩታዬ? ምን አድርጊያት ነው? አባባ ግን በጣም ነው የሚያሳዝኑት። በጣም ቅምጥል ከመጣሽ በኋላ የሚሄድን እንጠይቃቸዋለን። ደስ ይለኛል። በቃ አንተ ወደ ቤት ተመለስ፣ እኔም ለሊጋ ልሂድ። እሺ እመለሳለሁ። ቻው። የኔ ቆንጆ፣ እስካሁን ተቀይመሽኛል አይደል? አይ በፍጹም። አዎ ፈርቻለሁ፣ ግን ደግሞ እንደምታስተካክለው አምናለሁ። እንዳታስቢ አደይ፣ ሁሉንም ነገር እኔ አስተካክለዋለሁ። እሺ። እወድሻለሁ የኔ ቆንጆ። እሺ። ዛሬም እሺ? አዎ ማለቴ ያው ገብቷል። አይ አልገባኝም። እንዴም ደግሞ አታስጨንቀኛ። እሺ እኔ ተናፋቂ፣ ከፈለግሽ እንደውይልኝሽ እመጣለሁ። እሺ። እንዴ ያስቃል? አያስቅም። ለሁሉም ነገር በጣም አመሰግናለሁ። ዴቪዬ፣ ምን ፈለግሽ? በጣም ነው ናፈከኝ። አናፈኩ? ቆይ እንጂ አንቺ፣ ቆይ ንቀትሽና ስርዓትሽ እንዴት ነው? እንዴት ነው የሚያደርግሽ? አብረን ሆነን እያየሽ እንዴት ማለችን ትገቢያለሽ? ምን አገባሽ? አንቺን ይመለከትሻል? ያናገርሽ የለም። ስማ አንተ ደግሞ ከማትሆነ ሴት ጋር መንገድ ለመንገድ ለምን እንደምትሽከረከረው? ሰምኛለሽ? ሁለተኛ እንዲህ ስትይ እንዳልሰማሽ ብዬሽ ነበር አይደለ? ዴቭ ስሚ፣ አሁን ሳልደግምሽ ከዚህ ህይወት ሂጂ የኔ ቆንጆ። እሷ
ማትሄድ ከሆነ እኛ እንሄዳለን። ነይድ ምን እያደረግሽ ነው ፍቅር? ተነሽ። እዚህ እኮ የመጣሽው ልትጋደም አይደለም እንዴ? ተነስቺስ? ቆይ አንቺ ልጅ አምሻል እንዴ? ተነሽ አልኩሽ እኮ ጆሮሽ አይሰማም? ለምንድን ነው የምነሳው? ስራ እኮ ጨርሻለሁ። እና የጨረሽስ እንደሆነ ይኸውልሽ፣ ትሰሚኛለሽ? እንዳደ ይቀብጣለሁ ብለሽ ከሆነ ተሳስተሻል። እሺ፣ የሷ አሰራር ድሮ ቀረ። አሁን ተነሽ፣ ቤቱን አጽጁ። ስንቴ ነው ማጸዳው? እሱ አንቺን አይመለከትሽም። አሁኑኑ ተነሽ፣ ዳይ ወደ ስራ። ይኸውልሽ ፍቅር፣ የምትሰሚኝ ከሆነ ስሚ፣ እኔ ስራ ጨርሻለሁ። ይልቅ አንቺ እየረበሽ ነው። ውጭልኝ። ምን? እኔ ነው እንደዚህ የምትናገሪኝ? ነይ ውጭ። አንቺ ፈዛዛ፣ ትሰሚኛለሽ? ጠብቂ እሺ፣ እሰራልሻለሁ። ስማ፣ እኔ ግን ሄለን እስካሁን ለአንተ ስሜት ያላት ነው ይመስል አይደል? ቆይ አንተ ለምንድን ነው ቀርበ ማውራቱን የፈራው? በድጋሚ እንዳልጎዳት የተጠነቀቅኩላት እኮ ነው። ለምን ትጎዳታለህ? እርግጠኛ ስላልሆንኩ ነው። በሷ ነው በራስ? እባክህ በራሴ ነው። እኔ አሁን ይሄ ጉዳይ ካለቀ በኋላ ሄዳለሁ እኮ። አባቴ አሁን እኔ ብቀየስ ይሻላል። እንዴ ለምን እዚህ አይሻልም? አይ አሁን ደግሞ ለአንዳንድ ሰዎች ቦታውን እንልቀቅ። አመሰግናለሁ ደመቀዬ። ይመችሽ። እንዴት ነሽ? ምንም አልል፣ ደህና ነኝ። ጥሩ። ቆይ ወዴት ነህ? ለምንድን ነው የምትሸሸኝ? አንቺ እብድ! ዛሬ ደግሞ ቤቴ ምን ልሰሪ ነው የመጣሽው? ዛሬ ብለቀ እንዳይመስልህ። እንዴት ልጄ በረከቴን የኔ ልጅ አይደለህም ትላለህ? ለምን ለምን? እንዴ አንቺ የትም ስትንዘላዝ የወለድሽው ልጅ እንዴት ነው ልጄ ነው ብዬ የምቀበለው? እዛው እየተንዘላዘልሽበት ይጂ። በፍጹም በፍጹም! እኔ ልጁ ከሌላ ሰው አላረገዝኩም። ልጁ ያንተ ነው፣ መቀበል አለብህ። አልቀበልም ካልክ ግን ዛሬ እገላለሁ እገላለሁ።